የብሉያትና የሐዲሳት መምህር እንዲሁም መምህራችን የሐዋሳ የአቡነ ተክለ ሃይማኖት የመጽሐፍ መምህር ስምዐ ጽድቅ ይህይስ በመካከላችን ተገኝተዋል። በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። በዚህ መልኩ ያሰባሰበን በዚህ ቀን እንድንገናኝ የፈቀደልን አባቶቻችን ጥያቄያቸውን ሲመልስ የኖረ ዛሬም የእኛን ጥያቄ በመካከላችን ተቀምጦ የሚመልስልን አምላካችን መድኃኒታችን ስሙ ዛሬ ዘወትር የተመሰገነ ይሆንልን። እናንተም በዚህ መልኩ አብራችሁ ደምቃችሁ ተገኝታችኋል። ጥያቄዎቻችሁን ምላሽ ለማግኘት መምህሮቻችንም እንግዲህ ከሩቅ ሀገር መንገዱ ሳይበግራቸው ታላላቅ ጉባኤዎችን ትተው እግዚአብሔር አምላክ በሰማይ ያሉ ቅዱሳን መላእክቶቹ ይበቁኛል ብሎ በቅዱሳን መላእክቶቹ ብቻ ሳይቀር የወደቀውን አዳምንም ፍለጋ እንደመጣው ሁሉ ታላላቅ ጉባኤዎቻቸውን ትተው እዚህ ጠባቧ አዳራሽ ላይ የእኛን ጥያቄ ለመመለስ መገኘታቸውን እግዚአብሔር አምላክ እንግዲህ ክብር ያድልልን ብለን እያመሰገን ወደ ጥያቄዎቻችን ቀጥታ እንሄዳለን ማለት ነው። ከእናንተ የሚጠበቀው ምንድን ነው? ጥያቄዎችን አሰባስባችኋል። ስለዚህ የጥያቄዎችን መልስ ለማግኘት ዛሬ ላይ ማስታወሻ ይዞ መከታተል ይሆናል ማለት ነው። አንዳንዴ እንደ ቤተክርስቲያን የተለመዱ እንደ ባህል የተለመዱ ነገሮች አሉ። ጥያቄ ተደጋጋሚ የጠየቁ ጥያቄዎች አሉ። ታላላቅ ጉባኤዎች ላይ ይጠየቃሉ። በተለያየ ዳይሬክሽን መምህራን ምላሽ ይሰጡባቸዋል። ግን ሰው ልብ ብሎ ካለመያዝና መልሶቻቸውን እንዲሁም ጥያቄውን ለይቶ ካለማወቅ የተነሳ ተደጋጋሚ ሲጠየቁ ሁሌም ሰው ለቃሉ አዲስ ሆኖ ይኖራልና ይህ እንዳይፈጠር ጥያቄዎችን ዛሬ የተጠየቁ ጥያቄዎችን ቢያንስ መያዝ መቻል አለብን። ለሌላ ጊዜ ጠያቂ ላለመሆን ማለት ነው። ሌላ ጊዜ ደግሞ እያደግን እየጎለመስን ስንሄድ የተሻሉ ጥያቄዎችን እየጠየቅን እንሄዳለን እንጂ በዚሁ ጥያቄ ዛሬም ነገም ተደጋጋሚ መምህራንን እያደከም እኛም ደግሞ ሳንይዘው ሳናውቀው መኖር የለብንምና ዛሬ ላይ የሚጠየቁ ጥያቄዎችን ሁላችሁም ማስታወሻ ይዛችሁ እንድትከታተሉ በወረቀት ብቻ ሳይሆን በልባችሁ ብራናም እንድትጽፉ በእግዚአብሔር ስም እንጠይቃለን። ስለዚህ ቀጥታ ወደ ጥያቄው በመሄድ እንግዲህ ጥያቄዎች ተሰባስበው የመጡ ጥያቄዎች አሉ። እንግዲህ መምህሮቻችን በድጋሚ ፈቃደኛ ሆናችሁ ጥያቄውን ለመመለስ ስለተገኛችሁ እግዚአብሔር አምላክ ያክብርልን። የመጀመሪያውን ጥያቄ ለመምህራችን ለየኔታ ስምዐ ጽድቅ ነው የሚሆነው ማለት ነው። ጥያቄው እንደዚህ ይላል። በኦሪት ዘፍጥረት 18:1 እንዲሁም 19:1 ላይ ያሉ ሀሳቦች አሉ። በ18:1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አንስቶ እነሆ 3 ሰዎች በፊቱ ቆመው አየ። ከዚህ ክፍል አንጻር ለአብርሃም የተገለጠለት ማን ነው ይልና በ19 ኦሪት ዘፍጥረት ማለት ነው 19 ላይ እስከ መጨረሻው ካለው ጋር እንዴት ይታያል? 19 ማለት ነው። ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። በአጠቃላይ ይህ ክፍል ለአብርሃም የተገለጡለት ሥላሴ አይደሉም፣ 3ቱ መላእክት ናቸው የሚሉ አሉ። እንዴት ይታያል? ለአብርሃም የተገለጹለት መላእክት ናቸው ወይስ ሥላሴ ናቸው ለማለት ይመስለኛል። ሁለቱ ጥያቄ ግልጽ እንዲሆን የተፈለገው ወደ መልሱ እንሄዳለን።
የተሰደደች አዘላት የተሰደደች ለድህነታችን ምክንያት የሆነች እርሷ ናትና እግዚአብሔር ባከበራት መጠን በእውነት በሥላሴ ቅዱስ ስሟ ይክበር ይመስገን። ቅዱሳን አበው አባቶቻችን ነገረ ክርስቶስን በነገረ ማርያም፣ ነገረ ማርያምን በነገረ ክርስቶስ በአጠቃላይ ምስጢራትን ስርዓትን ሊሰሩልን በሃይማኖት ጸንተው በምግባር አድገው ነውና እነሱን ያጽና አምላክ ሁላችንም በቤቱ ያጽናል። በተለመደው ቁጭ ብዬ ነው እግዚአብሔር ፈቃድ የማካፈላቸውና የተፈቅዱ ነው ባትፈቅዱ መቀመጣችን አይቀርም። ያው የአንበሳ ማላጅ ምንባል ጋማ ይዘው ነው አሉ። በኦሪት ዘፍጥረት ምዕራፍ 18 እና 19 ላይ ያለውን ጥያቄ ነው መነሻ ሆኖ የተቀመጠው። 19 ላይ ያለው ስለ ሎጥ ነው የሚያወራ የሚመስል ምናልባት ባነሳሳት። 18 ላይ ያለው ደግሞ ስለ አብርሃም ነው የሚያወራ። ለሎጥ የተገለጡትና ለአብርሃም የተገለጡት ሥላሴ ናቸው ወይስ ደግሞ መላእክት ናቸው? መጽሐፍ ቅዱሱ በህዳግም ሊሆን ይችላል አንዱን ከአንዱ ያጣቀሳል። ሥላሴ ብሎ የጻፈበትን ወይንም ሥላሴ በሚል አረዳድ የምንረዳበት ቦታ ላይ መላእክት ብለን በምንረዳበት ቦታ ላይ ያስቀምጣል። መላእክት ካለው ህዳግም ስናነብ ደግሞ ሥላሴ በሚል የተረዳነውን እንደ ጥቅስ ለበላቸው ህዳጉ ላይ ያስቀምጣል። ሁለቱን ሀሳብ አነበን ህዳጉን ስንመለከት ጥያቄ ይጭርብናልና ጥያቄው ጥያቄ ሆኖ ቀርቧል። እግዚአብሔር ለአብርሃም ሲገለጥለት በአንድነት በሶስትነት መሆኑን ራሱ አብርሃም በንግግሩ እናያለን አይደለም። አንቱና አንተ በሚል አነጋገር አሉ እንደወረደ መጽሐፍ ቅዱስ ስናነብ አንተና አንቱ በሚል እናንተ በሚል ማለት ነው። ከአንድ በላይ መሆናቸውን እናንተ ሲል ይጠራል። አንተ በማለት ደግሞ ዓይኖቼ እንዳዩህ ብሎ ደግሞ አንተ ብሎ ይጠራዋል። አንድ አድርጎ ማለት ነው። እና እዚህ ጋር ከአንድ በላይ የሆኑ ሥላሴ ናቸው ከአብርሃም ቤት የገቡት ብላ ቤተ ክርስቲያን ተርጉማ ታስተምረናለች። ስለዚህ እነማን ናቸው አብርሃም ቤት ያሉት? ሥላሴ ናቸው። ታዲያ ወደ ሎጥ ታሪክ ስንገባ ደግሞ ዘፍጥረት ላይ ያለው ከመጀመሪያው ምዕራፍ ማለት ከ18 ምዕራፍ በኋላ 19 ላይ ስንገባ ደግሞ መላእክት የሚል በጉልህ ይቀመጣል እና እንደ ጥያቄው መሰረት ሁለቱ መላእክት ናቸው። ሶስተኛው ወልድ ነው። እግዚአብሔር አካላዊ ቃል ወልድ ነው። ሶስተኛ ሆኖ ደግሞ እዚያ ሎጥ ቤት የተገለጠው የሚል ሀሳብ አለ። አጠቃላይ ሀሳብ ወደ አንድነት አምጥተን የምንረዳበት አውድ ለምሳሌ በገድላት በድርሳናት ላይ ስታነቡ ስትጸልዩ ወይ ሲነበብ አሊያም በጥያቄ ሰምታችሁ ከሆነ ያው ራሳችሁ ስታነቡ አንድ መምህርን መላሽ ናችሁ። በነገራችን ላይ ጥያቄ ራሳችሁ መላሽ ስትሆኑ መላሽ ናችሁ። ከመምህርም ስትሰሙ መላሽ ናችሁ። በሱባኤም ገብታችሁ ጥያቄ መልስ ታገኛላችሁ። የመጨረሻው ጥያቄ የሚመለሰው በሞት ነው አይደል? ስንት መምህር አለን ማለት ነው በዚህ ዓለም ስንኖር? 4 ከዚያም በላይ መምህር አለን። ስለዚህ አንበን የሚመለስልን አለ፣ መምህር ጠይቀን የሚመለስልን ጊዜ አለ። በዚህ መንገድ ካልተግባባን መጽሐፍም አንብበን ገልጠን መምህርም ጠይቀን ካልተመለሰልን በሱባኤ ይመለስልናል። ማለት ጉዳዩ ለኛ ለግላችን እንዲሆን ስለሚችል ማለት አጠያቂ በሚለው አውድ ብዬ ነው መጽሐፍ ላይ ከተቀመጠው ውጪ የህይወታዊ ጉዳይ ምናምን በዚያም ካልተመለሰ ደግሞ በሞት ይመለሳል ብሎ አበው ያስተምራሉ። ስለዚህ አሁን እየተማርን ያለው በአንድ ርዕሰ ጉዳይ ብቻ ነው አይደለ? ከመምህር ጥያቄ በማለት ብቻ ማለት ነው። ስለዚህ ከዚህ የምንረዳው በገድላትም የሚጠየቀው ራሳችሁ ጥያቄ መላሽ ናችሁ ስትመለከቱ አናንያ ዛሪያ ሚሳኤል ለምን ወይንም ሰለስቱ ደቂቅን ሚካኤል አዳናቸው ይላል የታኅሳስ ገብርኤል ድርሳን የታኅሳስ ሚካኤል ድርሳን አይደል? መጽሐፍ ቅዱስ ደግሞ ማን ነው የሚል ገብርኤል ነው። የትኛው ነው ትክክል? ስለዚህ ቅዱስ ገብርኤል ባለበት አብሮ ማን አለ? ቅዱስ ሚካኤል አለ። ቅዱስ ሚካኤል ባለበት ማን አብሮ አለ?
ቅዱስ ገብርኤል አለ። ስለዚህ ጸሐፊያኑ ተካፍለው ይጽፋሉ ማለት ነው። አሁን ምሳሌ እኔና መምህር አለ አባም አለ። ከዚህ መካከል አንድ ሰው መማራችን ብቻ መምህር ገሌ አስተማሩን ይላል አይደል? ስለዚህ ደግሞ አንደኛውን ስም ጠርቶ መምህር ገሌ አስተማረን ይላል። ስለዚህ ተካፍሎ መጻፍ መናገር እንጂ ሁሉም አስተምረዋል አይደል የሚባለው? ልክ እንደዛ ተካፍሎ መጻፍ ምንላችሁ በለየ ነው። መላእክቱ ባሉበት ማን አይለይም? እግዚአብሔር አይለይም። እግዚአብሔር ባለበት ደግሞ ማን አሉ? መላእክቱ አሉ። ስለዚህ ተካፍሎ መጻፍ ማለት ያ ነው። ሥላሴ ባለበት መላእክትም አሉ። መላእክት ባሉበት በተለይ መላእክት ባሉበት እነማን አሉ? ሥላሴ አለው። ሥላሴ አለው። ስለዚህ ሥላሴን ብሎ ቢጽፍ መላእክትን ብሎ ቢጽፍ ዋናው ዓላማና ድርሻ ዋናው ውጤቱ ምን ነው ከተባለ የሰዎቹ ድህነት ከሞት ማምለጥ ነው። ዓላማው እሱ ነው አይደለም? ስለዚህ መላእክቱ በማን ትእዛዝ መጡ ከተባለ በእግዚአብሔር ትእዛዛቸውን ፈጸሙ። ከእግዚአብሔር የተለየ ስራ ይሰሩ። የእግዚአብሔር ስራ ነው እየፈጸሙ ያሉት። የእግዚአብሔር ፈቃድ እያከናወኑ ያሉት። በእነሱ ላይ አድሮ የሚሰራ ማን ነው? ማን ነው? እግዚአብሔር ነው። ሌላ እግር መንገዱን ትምህርት ስለሆነ አንድ ጥቅስ ልጨምርላችሁ። ድንግል ማርያምን ያበሰራት ማን ነው? አቤት ቅዱስ ገብርኤል። ሌላ ማን? ሌላ ያላል? ማን ያበሰራት? ቅዱስ ገብርኤል። በሌላ ቦታ አነ አብሰርክዋ ለወላዲቴ ይላል። እናቴን እኔው ራሴ አበሰርኳት። ሌላ አብሳሪ መልአክ አልሻም ይላል እግዚአብሔር ቃል ራሱ። በወረብም ስትሰሙ ቃል በቃሉ ተናገራ የሚል ወረብ የለም። ቃል ራሱ አካላዊ ቃል በቃሉ ተናገራት። ማንን? ድንግል ማርያም። እዚህ ጋር ያበሰራት ማን ነው? ቅዱስ ገብርኤል ነው ብላችሁኛል። አሁን ደግሞ ቃል እኔ ነኝ አለ። ሌላ አብሳሪ መልአክ አልሻም እናቴን እኔው ራሴ አበሰርኳት አለ። አሁን ይጣላል አይደል? ልክ እንደዚህ ያላለ። ስለዚህ ብዙ መጽሐፍ ስናነብ ባነበብን ቁጥር ነገሮች እየሰፉ ይሄዳሉ። አንድ መጽሐፍ ብቻ ካነበብን ግን መጽሐፍ ቅዱስ ብቻ የሚል አባዜ ካለ እሱ በሱ ይገናኝ ይጣረስ ወይም የሚታረቅ የሚለውን ሐሳብ ላንደርስበት እንችላለን። ስለዚህ የተገለጠው አካል ማን ነው ካለን ገብርኤል ነው። ቅዱስ ገብርኤል የተገለጠው አይደለም። በገብርኤል አንደበት ላይ አድሮ የተናገረው ደግሞ ማን ነው? ራሱ ቃል ነው። አካላዊ ቃል ክርስቶስ ነው። ስለዚህ ዋና ተናጋሪው ማን ነው? ክርስቶስ ነው። አንደበቱን የተገለጠው ደግሞ ማን ነው? ቅዱስ ገብርኤል ነው። ስለዚህ እንደዚህ የሚመስል ነው። አንዱ በአንዱ አለ። ፈቃድ እግዚአብሔር ሁሌም አንድ ስለሆነ ለማለት ነው። ግልጽ ነው። ሐሳቡ ግልጽ ነው። እንደዛ ነው። አብርሃም ቤት ያሉት በዋናነት እግዚአብሔርነት አንድነት ሶስትነት የተገለጠበት አንዱን አዝሎ ቢገባ በግብረ አምላካዊ ሶስቱ ዓለምን ሶስቱ እዛ ጋር ደግሞ መላእክት ናቸው። ለምን ታዲያ ሥላሴ ያለ ሎጥ ላይ ስንል ደግሞ እንዴት ታዲያ መላእክቱ እግዚአብሔርን ሳይዙ ስራ ይሰራሉ እንዴ? አይደለም። መላእክቱ ቅዱሳኑ በግለሰብ እንኳን በሕይወታቸው ሲኖሩ ከእግዚአብሔር ፈቃድ ውጭ ይኖራሉ እንዴ? በእግዚአብሔር ፈቃድ የሚከናወንላቸው ስራ በእግዚአብሔር ፈቃድ ውሎ የሚገቡ በእግዚአብሔር ፈቃድ መልካም ስራ የሚሰሩ ናቸው ቅዱሳኑ መላእክቱ፣ ቅዱሳኑ የሰው ልጆች። ስለዚህ እግዚአብሔር ባለበት መልአክ ባለበት እግዚአብሔር አይታጣምና ተካፍሎ መጻፍ ነው በሚል ነው የምንረዳው። ከዚህ የተረፈውን ደግሞ መምህራችን ያስተካክሉታል። ቃልያት ያሰማልን መምህራችንን። ምናልባት ከዚህ ሀሳብ ላይ ተጨማሪ ሀሳብ ሁኔታ ነው ካላቸው ደሳቸው በጭምላሽ ነው ወደ ቀጣዩ ብለን ይሻላል እያሉ ነው። ስለዚህ ለሎጥ የተገለጡት መላእክቱ ናቸው። ግን በመላእክቱ እግዚአብሔርን ኃይል አድርገው ሄዱ ብለን ያዘው። አብርሃም ደግሞ የተገለጡት ሥላሴ ናቸው በሚል ነው እርሱ ይዞ ማለት ነው። ሁለተኛ ጥያቄ ላይ ያለው ምናልባት እዚህ ወደ አራተኛው ጥያቄ ብንሄድና እንዳለ እዚህ ጋር የተያያዘ ሀሳብ ስለሆነ ሥላሴ ከአብርሃም ቤት ተገልጸዋል ብለውን አይደለ? ስለዚህ አራተኛው ጥያቄ ላይ ያለው ምንድን ነው የሚለው አብ፣ ወልድ፣ መንፈስ ቅዱስ በአካል ሶስት ናቸው። የተለየ አካል ስላላቸው ሶስት ዙፋን አላቸው እንላለን ወይስ በአንድ ዙፋን ይቀመጣሉ? ሶስት ዙፋን ካልን ስንት ኪሩቤልና ስንት ሱራፌል ነው ያሉት ይላል።
ሥላሴ በአካል 3 ናቸው ብለናል። ስለዚህ ዙፋናቸው መንበራቸው 3 ነው ወይ? 3 ዙፋን ካለ ደግሞ ኪሩቤል ሱራፌል ለእያንዳንዱ ዙፋን ሊሆን ነው ወይ አይነት ጥያቄ ነው። ይህ መምህራችን የኔታ ዕንባቆም እንዳለ ሥላሴ ምስጢር ላይ ስላለው እሳቸው ይመልሱትን። ለምን ዋላችሁ? ያው እሳቸው እኛን ወክለው ሰላምታ አቅርበዋል ብዬ እኔ አልቆምኩም። ስለዚህ ወደ ጥያቄው ቀጥታም ለመሄድ ጊዜያችንን ለመጠቀም ድምፁ ግን ይሰማል? ዳር ላይ ይሰማል? እሺ። ጥያቄው ሥላሴ በአካል 3 ናቸው። ስለዚህ በአካል 3 ከሆኑ 3 መቀመጫ ዙፋን አላቸው ወይ? 3 መቀመጫ ዙፋን ካላቸው ደግሞ ያንን ዙፋን የሚሸከሙ ኪሩቤል እና ሱራፌል እነሱስ እንዴት ነው ቁጥራቸው? ግን የሚያስቸግር ጥያቄ ነው አይደለ? እንደዚህ አይነት ጥያቄ ተጠይቋል። እንግዲህ ለራሳችሁ ትመልሳላችሁ ብዬ አስባለሁ። እኛ ስንት ወንበር ነው ያለን? 4 ነው እኛ ያለን አይደል? 4 ነው ያለን። በጣም ምስጢረ ሥላሴ ላይ ሰው ሁሌም መርሳት የሌለበት ነገር ባለፈው ምስጢረ ሥላሴ ላይ ስንማር ሥላሴ በቦታ በሁኔታ በጊዜ ይወሰናሉ ነው ያልኳቸው። አይወሰኑም። ምን አይሉ? ስለዚህ መቀመጫ ወንበር ለሥላሴ ያስፈልጋቸዋል አያስፈልጋቸው? እኛ አስፈለገ። ያው በቦታ በሁኔታ በጊዜ ስለምንወሰን እነዚህ 4 ወንበሮች የግድ ናቸው። ያለ እነዚህ መቀመጣችን ይሄ ቤት አስፈላጊ ሆኖ እናንተም ደግሞ የተደረደረ ወንበር ያው ወንበር እየሞላብን ተቸግረናል። እንግዲህ ቀጣይ ወንበር እናሰራለን አይደል? ሥላሴ እንዴት ነው ወንበር 3 ወንበር ተደርድሮ እዛ 3 ወንበር ላይ ነው የሚቀመጡት? ነው 1 ወንበር ላይ ነው የሚቀመጡት? ነው ወንበር የላቸውም? ይሄንን ሰፋ አድርጎ ማሰብ ይገባል። አንዳንድ ጊዜ ሥላሴ በዘፈቀደ የሚገለጡትን መገለጥ በቃ አለ አይደለ እንደ ቋሚ አድርጎ መውሰድ። ቋሚ ማለት ሥላሴ እንዲህ ናቸው በቃ ብሎ ለምሳሌ አሁን እኛ ስዕል እንስላለን አይደል? የሥላሴን ስዕል የሥላሴን ስዕል ስንስል ደርድረን ነው አይደል ስላቸው 3 ግን ሥላሴ አሁን ሲኖሩ እንደዛ መተቀምጠው የሚኖሩ ይመስሏቸዋል? ህልውና ላይ ደግሞ ስንመጣ ሥላሴ እኮ ልባቸው ማን ነው? ሕይወታቸው ማን ነው? መንፈስ ቅዱስ። ቃላቸው ማን ነው? ወልድ። እንዴት ነው የሚገናኙት? በምንድን ነው? የሆነ ኤሌክትሪክ አገናኝተን መብራት እንደምንወስድ እንደዚህ አይነት ነው የምታሰቡት ወይስ እንዴት ይመስላችኋል? ይሄ በደንብ ማሰብ የሚፈልግ ነው። ብዙ ጊዜ የእግዚአብሔር መቀመጫው የት ነው? እግዚአብሔር የት ነው የሚኖረው? የት ነው የሚኖረው? በሰማይ ነው በምድር? በሰማይ ነው አይደለ? አቡነ ዘበሰማያት አይደል የምንለው? ይትቀደስ ስምከ በሰማይ የምትኖር አባታችን ሆይ። ግን በሰማይ ብቻ የሚኖር ነው? ምድር የለም? አዎ። በሰማይ ያለ የምንለው ስለ ክብሩ ነው፣ ስለ ልዕልናው ነው ብለን ተርጉመናል። አንተ በሰማይ ወአንተ በምድር፣ አንተ በባህር ወአንተ በቀላያት። በሰማይ አንተ አለ፣ በምድር አለ፣ በውሃ ውስጥ አለ ነው የምንለው። እንዳንዷም ሲጠቃለል አሃዚ ዓለም በእራሁ ነው የምንለው። ዓለምን በምኑ የያዘ? በመሃል እጁ የያዘ። ዓለምን እንደምታውቁት በጣም ግዙፍ ናት አይደለ? በሁለት እንከፍላታለን፣ የብስና ውሃማ ክፍል ብለን። ያን ውሃማውን ደግሞ በጣም ብዙ ነው። ከዛ የብሱን ደግሞ በ7 አህጉር ከፍለን 7 አህጉር ደግሞ የኛን ወስደን የኛዋን በምን ከፋፍለን እዚህ ያለን ሰዎች ነን። እና ያችን በመሃል እጁ የያዘ እግዚአብሔር በዚህች ዓለም ውስጥ ደግሞ ይኖራል። በዚህች ዓለም ውስጥ የሚኖረው እግዚአብሔር በቦታ ተወስኖ እዚህ ያ ወንበር ነው ማንም እንዳይነካበት፣ ይቼ መንፈስ ቅዱስ ናት፣ ይቼ የወልድ ናት ተብሎ የሚቀመጥ አምላክ አይደለም። ይሄን በደንብ መወሰድ አለብን። በቦታ ስለማይወሰን ዓለምን በመሃል እጁ የያዘ። ለምሳሌ አሁን ብርሃን 3 አምፖል ቢኖር 1 2 3 እነዚህ 3 አምፖሎች አሉ አይደል? ይሄን መብራት አብርተነዋል። የዚህ ብርሃን በዚህ ውስጥ ሞልቷል አይደል? የዚያኛውን ብርሃን ብናበራው የዚያ ብርሃን በየት ነው የሚሞላው? ከዚህ ውጭ ነው? ውጭ ላይ ነው የሚሞላው። የዚህ ብርሃንና የዚያ ብርሃን እንዴት ሆኖ ነው የተቀመጡት?
ተጨጭነው ነው ተጠጋግተው ነው ይሄ ቤት አሁን መቀመጫ የሆነው የዚያኛው ብርሃን ነው ወይስ የዚህኛው ብርሃን ነው ወይስ የዚህኛው ብርሃን ነው ወይስ የሶስቱም ነው የሆነው? የሶስቱም አይደለ? ለምንድን ነው ያልተጫጫሉት? ለምሳሌ እኛን ያክል ሰው ካሁን በኋላ ከውጭ ቢመጣ እኛ ካልወጣን እኛ ላይ እንዴት ሆኖ ይቀመጣል? ይችላል? አይችልም። አሁን እኛ የወሰድነው በግዙፍ ነገር በውሱን ነገር ስለወሰድነው የሥላሴ በቃ ሶስት መቀመጫ አላቸው እንድንል አእምሯችን ላይ የሆነ ሀሳብ ፈጠረ ማለት ነው ጠያቂው አካል። እግዚአብሔር ዓለምን በመሃል እጁ የያዘ ነው። በመሃል እጁ የያዘው እግዚአብሔር ደግሞ በመሃል እጁ የያዛት ዓለም ውስጥ ላይ ይኖራል። እንደነገረን ኢሳይያስ 66 ላይ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምን አይነት ቤት ነው የምትሰሩልኝ ብሎ ጠይቋል አይደል? አሁን እግዚአብሔር ሰማይ መንበሩ ከሆነ ምድር መረገጫው ከሆነ ምን አይነት ኪሩቤል ነው እግዚአብሔር ነው የሚሸከመው? ኪሩቤል ይሸከሙታል አይደል? ኪሩቤል ይሸከሙታል። ምን አይነት ኪሩቤል? እግሩ ምድር የነካ እዛ ደግሞ ዙፋኑ ከሆነ አያችሁ። በጥቅልሉ ጠቅለል ስናደርገው እግዚአብሔር በቦታ በሁኔታ አይወሰንም። ሶስት መቀመጫ ወንበር የለም። ነገር ግን ለቅዱሳን ሲገለጥ ለቅዱሳን ሲታይ እግዚአብሔር በዘፈቀደ ይገለጻል። ይሄ ዘፈቀደ መገለጽ ለምሳሌ አሁን ስናነሳው የነበረው ለአብርሃም የተገለጠለት እግዚአብሔር በሰው አምሳል የተገለጠ በእግዚአብሔርነቱ ቢገለጥ ኖሮ እንዴት ሆኖ ይቻላል ማየት? ግን በሰው አምሳል ስለተገለጠ ስንት ሰው ሆኖ ተገለጠ? ሶስት ሰው በኩነት ሶስት በአምሳል ይባላል። አምሳላዊ መገለጥ አሁን በሶስት ሰዎች አምሳል ስለተገለጠ እግዚአብሔር በቃ ሶስት ሰዎች ነው ከቦታ ወደ ቦታ የሚሄድ አብርሃም ቤት የሚገባ ነው ብሎ የሚደመድም ሰው ካለ ክደት ይሆንበታል። ምክንያቱም እግዚአብሔርን ውሱን ስላደረገው ለአብርሃም በዚያ መልክ የተገለጠለት አብርሃም እንግዳ ያውቃል፣ እንግዳ ተቀባይ ነው። በሚያውቀው ግልጽ ሊሆንለት ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ስትመለከቱ ደግሞ ወንዝ በአመተ ሞተ ዖዝያ ንጉሥ ሪቅሞ ለእግዚአብሔር ዘይነብር በመንበሩ ነዋ ውሩትከ ሱራፌል ወኪሩቤል ሊቀውሙ አውዶ ዖዝያን በሞተበት ወራት እግዚአብሔርን በረጅም ዙፋኑ ላይ ያየሁት አለ። በምን መልኩ ነው ያየው ኢሳይያስ ስንል መላእክት ዙሪያውን ከበው በሁለት ክንፋቸው ፊታቸውን ሸፍነዋል፣ በሁለት ክንፋቸው ደግሞ እግራቸውን ሸፍነዋል። አንድ ክንፋቸውን ወዲያና ወዲያ አድርገው ቅዱስ ቅዱስ እያሉ ያመሰግኑታል አለ። እሱ ግን ምን ላይ ተቀምጧል አለ? ዙፋን ላይ ተቀምጧል አለ። ይሄው ለኢሳይያስ የተገለጠው መገለጥ ነው። ኢሳይያስ ንጉሥ ያውቃል። ዖዝያን የተባለው ንጉሥ በድፍረት ገብቶ ቤተ መቅደስ አጥናለሁ ሲል ዝም ብሎ ስለነበረ የፈራው ንጉሱ ዖዝያን ሞተ። በሞተበት ወራት ነው እኔ ግን አለው ሲል በዚያ ዙፋን ተገለጠለት እንጂ እግዚአብሔር የሆነ ሰማይ ቦታ ላይ ተወስኖ እዚያች ዙፋን ላይ የሚኖር አምላክ ነው ማለት አይደለም። የምድር ጠቅላይ ሚኒስትር የሆነ ቤተ መንግስት ሰርቶ እዚያች ቤተ መንግስት ዙፋን ላይ ተቀምጦ እንደሚኖረው እግዚአብሔርም ዙፋኑ ቤተ መንግስቱን ሰማይ ላይ አድርጎ በቃ ይችላል መቆጣጠር ሲፈልግ መላእክትን እየላከ እሱ እዚያች ላይ ሆኖ በቃ የትም ቦታ ማሄድ አይደለም። እንደዚያ እንዳስቡት ለቅዱሳን መገለጥ ሲፈልግ ወደ ላይ ሰማያትን እንጠቅሳለን። ሰማያት ከመላእክት ዓለም በላይ ሰማይ ውዱድ መንበረ መንግስትና ጽራሪያ የምንላቸው ሶስቱ ሰማያት አሉ። እዚያ ላይ በኪሩቤል የተሸከሙት ዙፋን አለ። በዛ ላይ ይገለጣል። ተገለጠ ማለት ግን እንደዚያ ተወስኖ የሚኖር አምላክ ነው ማለት አይደለም። ስለዚህ ሥላሴ በቦታ በሁኔታ በጊዜ ስለማይወሰን የመቀመጫው ነገር አያሳስበንም። ለምሳሌ ዓለምን ሳይፈጠር እግዚአብሔር የት ነበር የተቀመጠው አላችሁ? የት ላይ ነበር የተቀመጠው? ሰማይም ሳይኖር ምድርም ሳይኖር ባህርም ሳይኖር ውቅያኖስም ሳይኖር የት ነበር? ዓለማተ ዓለም ሥላሴ ዘአልብክሙ ዓለም መልክዓ ሥላሴ የተባለውን ድርሰት ሊቃውንት ሲደርሱ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ዓለም የሌላቸው ግን የዓለም ዓለም ይላቸዋል። የሥላሴ ዓለም አላቸው የላቸው? የላቸው። የዓለም ግን ምንድን ናቸው? ዓለም ናቸው። ምክንያቱም ዓለምን የተሸከሙ ሥላሴ ስለሆኑ። ስለዚህ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም በጣም ይገልጣቸዋል። እግዚአብሔር ሰ ንጉሥ ውእቱ እምቅድመ ዓለም እግዚአብሔር ከዓለም በፊት ምን ነበረ? ንጉሥ ነበረ። አያቸው። እግዚአብሔር የሚነግስበት ህዝብ ሳይኖር ንጉሥ ነው። እግዚአብሔር የሚያመልከው ህዝብ የሚያመልከው ፍጥረት ሳይኖር አምላክ ነው። እግዚአብሔር የፈጠረው ፍጥረት ሳይኖር ራሱ ፈጣሪ እንጂ እኛ ስላለን መላእክት ስለመጡ አይደለም አምላክ ይሁን። ንጉሥ ዘጊ ሰይምዎ እግዚእ ዘጊ ግዕዝዎ በዓል ዘጊ ለቀው ስብሐቱ ዘማሚው ውዳሴው እግዚአው አዝያ ነበረው
የማያነግሱት ንጉሥ ነው። የማያበድሩት ባለጠጋ ነው። ነፃ የማያወጡት ጌታ ነው። ምስጋና የማይፈልግ ራሱ የምስጋና ባለቤት ዓለምን በመሃል እጁ የያዘ ነው። ስለዚህ አብ ወልድ መንፈስ ቅዱስ ሶስት ወንበር ሰጠን የምናስቀምጣቸው አማልክትም ስላልሆኑ ወንበር ሰጠናቸው የተለያየ ማለት በነገራችን ላይ ሶስት አማልክት ማለታቸው። አባ ሕርያቆስ ደግሞ አሐቲ መንግስት ወሐቲ ስልጣን ወሐቲ ምኩናን ይላቸዋል። አሐቲ ስልጣን ማለት በስልጣን አንድ ናቸው፣ በአገዛዝ አንድ ናቸው እያለ ይናገራል። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። አንድ መንግስት አላቸው። ቤተ መንግስት ግን ዙፋን አስቀምጠን እዚህ ነው የሚኖሩ ምንለው አይደለም። ዓለምን በመሃል እጁ የያዘ ፈጣሪ ስለሆነ የሚለው ለመናገር ሞክሬያለሁ። ግልጽ ነው ሐሳቤ? ምንድነው ሲጠቃለል ምን መሰላችሁ? እግዚአብሔር በዘፈቀደ በዙፋን ላይ ተገልጦ ይታያል ማለት በቦታ የተወሰነ ማለት አይደለም። እግዚአብሔር እዚህ ቦታ አለ እዚህ የለም አይባልም። መንበር መቀመጫ አስቀምጠን እንዲህ አንልም። አሁን ትንሽ የሚጨንቃችሁ ለምሳሌ አብ በዓለም የመላ ነው፣ ከዓለምም ውጭ ነው። ወልድም በአብ የመላ ነው፣ ከዓለምም ውጭ ነው። መንፈስ ቅዱስም በዓለም የመላ ነው፣ ከዓለምም ውጭ ነው። እንዴት ሆነው ነው የሚኖሩ ነው ጥያቄ ሊሆን ይችላል አይደል? ነው ያስቸግራል። ያስቸግራል። በዓለመ ቁስ ያስቸግራል፣ በዓለመ መንፈስ አያስቸግርም። በቁስ ዓለም ከሆነ በዚህ ቤት የሞላ በቆሎ ብንከዝን በዚህ ቤት የሞላ ሌላ ጤፍ አምጥተን መከዘን እንችላለን? አንችልም። ወይም ደግሞ ሌላ ተጨማሪ ብናመጣ ወይን ማውጣት አለብን አይደል? ይሄ ዓለመ ቁስ ነው። ለምሳሌ በዚህ ቤት የሞላ አየር ብናስገባ ከዛ በዚህ ቤት የሞላ ደግሞ ብርሃን ብንጨምር አየሩን ማስወጣት አለብን? ብርሃን ለማስገባት አለብን? የለብንም። ምክንያቱም ዓለመ መንፈስ ነው። አየርም ረቂቅ ነው፣ ብርሃንም ረቂቅ ነው። ለምሳሌ ፀሐይን ውሰዷት። ይህ ፀሐይ ብርሃኗ እንደው በዓለም ባይበላ በሆነ አካባቢ ትበላለች፣ ወይ በአፍሪካ እንበላት ወይ ደግሞ ባለችበት። ከዛ ብርሃኑ በመላበት ልክ ደግሞ ሙቀት ይመላል። ሙቀትና ብርሃን አያችሁ መገዳደብ የለም። የአብ አካል በመላበት ልክ የወልድ አካል ይመላል። የወልድ አካል በመላበት ልክ የመንፈስ ቅዱስ አካል ይመላል። ህልውና የሚባለው ይሄ ነው። ግን አካላት ያለ መቀላቀል ያለ መዋሃድ ማለት አንድ ያለ መሆን ማለት ነው እንጂ ሥላሴ በተዋህዶ የሚል ትምህርት አለ። ተዋህዶ የተባለ ህልውና የሚባለው አካላት በአካላት ህልዋና አካላት ብለው ሊቃውንቱ ይገልጡታል። አካላት በአካላት ህልዋና አካላት። አያችሁ ቀደም የነገርኳችሁ ልብነትን ለመውሰድ የሆነ ቀጥለን አናመጣም ያልኳችሁ ለዚህ የአብ አካል በመላበት ልክ የወልድ አካል ከመላ የወልድ አካል ልብነትን ከአብ አካል ይወስዳል ማለት ነው። እነዚህ ሁለቱ አካላት በመሉበት ልክ የመንፈስ ቅዱስ አካል ስለሚመላ ህይወትነትን ከመንፈስ ቅዱስ ይወስዳል እንጂ ሶስቱ ነው መቀመጥ የለም። ሶስቱ ነው አንተ እዚህ ቦታ ነህ፣ አንተ እዚህ ቦታ ወሰኔ። ምናልባት ያው ይረቃል ምስጢረ ሥላሴ ነው። ከዚህ በላይ አንሄድ። ግልጽ ነው አይደል? አሁን እግዚአብሔር ይስጥልን። እግዚአብሔር ይስጥልን። መምህራችን ቃልዎት ያሰማልን። ግልጽ ነው አይደል? እየገባችሁ ነው መልሱ? እሺ እየተግባባ ከሆነ ጥሩ ነው። ቀጣይ የምጠይቀው ጥያቄ ለመምህራችን ለእንተ ስምዐ ጽድቅ ይሆናል ማለት ነው። ለእሳቸው ሁለተኛ ላይ ያለው ጥያቄ እንዳለ አያይዘው ሶስተኛ ላይ ያለውን ይመልሱልናል። የአይሁድ የመጀመሪያው እምነት ወይንም ሃይማኖት ምን ነበር? ክርስቶስን ለምንድን ነው ያልተቀበሉት? ይላል የመጀመሪያው ጥያቄ። ከዛ በማስከተል በዘፍጥረት 3:22 እግዚአብሔር አምላክም አለ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ። ይህ ሲል ምን ማለቱ ነው ይላል። ወደ መምህራችን። ስንት ጥያቄ ነው? አቤት ስንት? 3 ግን ጥያቄው አንድ ነው ተብሎ የተጠየቀው አንድ ተብሎ ስንት ያው መምህር አንድ 3 ምስሉ ስለነበረ በአንድ ጥያቄ 3 ያ
የአይሁድ እምነት ምን ተብሎ ይጠራ ነበረ የሚለው የተጠራበት ስያሜ ምን እንደሆነ እኔም አላውቅም። ምናልባት መምህራችን በኋላ ይነግሩናል። አንድ አምላክ የአብርሃም አምላክ ብለው ያመልኩ እንደነበረ እስራኤላዊነትን በጣም ናፍቀው በሃይማኖት ጥግ ማለት ነው ሕግ አውጥተው እይባ ሞዓባዊ ወአሞናዊ እስከ ነሳልስ ወራበ ትውልድ እስከ 3 እስከ 4 ትውልድ ድረስ ማንም የሌላ ዘር የሆነ አካል ወደ ቤተ እስራኤል እንዲሁ በአገልግሎት ደረጃ እንደማይቀላቀላቸው ሲቀላቀላቸውም ሕግ አውጥተው ማን እንዴት ለምን የሚል አውጥተው እንደነበረ እና እግዚአብሔርን ብቻ ያመልኩ እንደነበረ ነው እኔ በማውቀው ደረጃ እንጂ የሃይማኖታቸው ስያሜ እኛ ምንድነው የሃይማኖት ስያሜ ኦርቶዶክስ ተዋህዶ ምን መለያችን እንደዚህ የሚል እንደዚህ ነበር የሚል አላገኘሁም እንደግሌ። ቀጣይ አዳም ከኛ የሚለውን የሚቀድም ሌላኛው እስራኤል ክርስቶስን ለምን አልተቀበሉትም? መቀበል ሳይሆን ከዓለምም እንዲወገድላቸው የናፈቁ እነሱ ናቸው። እስራኤል ነው ክርስቶስ ሰቀል ያገደላቸው። ይሄ ብዙ ምክንያት አለው። ቀናታዊ ጉዳይ እንዳለባቸው ይናገራል። ከዛ አልፎ የሚጠብቁት ክርስቶስን ይሄኛው ክርስቶስ ሆኖ ስላላገኙት ወይንም ስላልመሰላቸው ያ ትንቢት የተነገረለት ዓለምን ያድናል፣ እስራኤልን ነፃ ያወጣል፣ እነሱ በሚፈልጉት መልኩ አልተወለደላቸውም። እየጠበቁ ነው። ሱባኤ ተይዟል፣ ሱባኤ ተቆጥሯል። አበው ነቢያት ትንቢት ተናግረዋል። ከዛ በኋላ በመካከል ይሄ ዓመተ ቃይና ነው የሚል የኔታ ታሪክ ጻፊ ታሪክ ወረደባቸው። ታሪክ ሲመለከቱ 400 ዓመት ተቀንሶ አገኙት። ታዲያ ይሄ ሌላ ክርስቶስ ነው የሚመጣውና ተስፋ ዓለም ተስፋ የምታድርግ ክርስቶስ አይደለም በምን ምክንያት ጥንቱንም አልተቀበሉትም። እነሱ ጭራሽ የሚሉት የዮሴፍ ልጅ አይደለም የዮሴፍ ልጅ የዚህ እንደ እህቶቹ ወንድሞቹን በዚህ እናቱን አቃተል እንዴ አይደል ብሎ ሉቃስ በወንጌል ሲያስቀምጥልን እናቃቸዋለን። ይሄ ምንድነው? በዚህ ሰፈር አይደል ያሉ እንዴ ናቃቸው አቅሄድ እንዴ ይላል የሆነ ሰው አይደለ? ይሄ ምን ምልክት ነው? የመናቅ ምልክት ነው አይደለ? ደግሞ አንተ አቅሄድ እንዴ ልክ እንደዚህ አይነት ንግግር ነው። የእንጨት ጠራቢው ዮሴፍ ልጅ ነው። ስለዚህ እንዳይቀበሉት ያስገደዳቸው አለማመናቸው ነው። እሱ ደግሞ አምላክነቱን የሚገልጥ ስራዎችን እየሰራ ነው። ቢያንስ እንኳን ስራዬን አይታችሁ መኑ ብሎ ስራ እየሰራ አሳይቷቸዋል። ግን በስራው ያጥላሉት ነበረ። ወበእንተ ሰናይሰ ግብርከ ኢኖየግረከ ሰመልካም ስራዎች አንወግርህም አንጣላ ወበእንተ ጽርፈተከሰ ስለ ስድብህ ስለ ግሳጼህ ስለ ቁጣህ ግን ብለው ይመልሱለት ነበረ። አጀለክሙ ጻቱ ፈሪሳውያን ለትበልው አብያተ መበለታት በምክንያት ነው ጸሎትክሙ በቅዱስ ዮሐንስ ወንጌል ምዕራፍ 23 ላይ ያለው ካህናትን የገሰጸበት ግሳጼ ያኛው ውስጣቸውን ያዘርዝራቸው ነበረ። በእነሱ ሐሳብ አላመኑትም። ካላመኑት አይቀበሉትም። ለምን የሆነ ከተባለ እነርሱ በሚጠብቁት መልኩ አልሆነላቸውም። ከዘመን አንጻር እነርሱ የሚጠብቁ ከትልቅ ቤተሰብ ከቤተ መንግስት እንደ እስራኤልያን ሰዓት የቀይ ግዛት ይዛለች አይደለ? ከዛ እንዲወጡ ፎይታ እንደዛ ነው የሚጠብቁት። ክርስቶስ ደግሞ በዛ መንገድ አልመጣላቸው። ስለዚህ ለምንድን ነው አልተቀበሉትም? ለዛ ነው ኑ ኩልክሙ አሕዛብ ናስተጽአ ለማርያም አይደል? ኑ አሕዛብ ሆይ እመቤታችን ንጹሕ ብፁዕ እንበላት እናክብራት። እስራኤልስ ታድለው ነበር ግን አልታደሉም። አሕዛብ አስተጋባ ውጽእ ይረዳልና ወሰኩሰ ተርፈ በኀበ አይሁድ ተስፋ የተነገረ ይድናሉ ተብሎ ተስፋ የተጣለባቸው በዋናነት እስራኤል ናቸው አይደለ? ክርስቶስም እኮ ወገንተኝነቱን በስጋ ወገንተኝነት ማለት አጠቃላይ ዓለም የእርሱ ናት። ግን በተለየ ግን ትውልድ የተቆጠረ ሱባኤ የተያዘ በአብርሃም በዘሩ በኩል አይደለ? በክርስቶስ ክርስቲያን ለመባል ናፍቆት ያላቸው እባክህ ክርስቶስ ተባለና ክርስቲያን አሰኘን ብሎ ነቢያት የጮሁት እዛ በትንቢተ ኢሳይያስ ምዕራፍ 4 ተራ ቁጥር 1 ላይ ወይዛሁ ሰብኡ አንስት ለሃዶ ሬዛ እክለዚያን እንበልዕ ወልብሰ ዚያን እንትረዝ ያሉት የራሳችን እህል እንበላለን፣ የራሳችን ምግብ እንመገባለን፣
የራሳችን ልብስ እንለብሳለን። ዳይሙ ይሰመይ ስምከ በላዕሌነ ብቻ ስም በእኛ ላይ ምን አሉ ይጠራ። አያችሁ ለጊዜው በጦር ምክንያት ሴቱ ብቻ ቀርቶ ወንዱ በጦር ምክንያት አልቆ ነበርና አንድ ወንድ ለአንድ ሴት አልዳረስ ስላለ እባክህ ባል አላቸው ተባለ። ይህ ግላሙታ የሚባለው ስም አስወግድልን እባክህ፣ ይህንን ግዛልን፣ ቤት ግዛልን፣ መኪና ግዛልን አንልህም፣ ወርቅ ሰርልኝ፣ ቀሚስ ግዛልኝ አንልህም። ግን በእኛ ላይ እባክህ የገሌት እኮ ባል አላት ተባለና ግላሙታ የሚባለውን ስም አስወግድልን ነው። ይህ መግቢያ የምናገኘው ነው መነሻ ታሪካችን የዚህ ቃል። ዋና ፍጻሜው ግን 7 ሴቶች የተባሉ ፍጹም ምእመናን እግዚአብሔር እስራኤል ናት። እስመ ወልቆ 7 ፍጹሙት በዕብራውያን ይላል። ትልቅ ቁጥር በዕብራውያን 7 ነው ፍጹም ተብለው 7 በቤተክርስቲያን ተረጎም በዛ መንገድ ነው አይደለም። 7 ብዙ ነገሮች አሉ። 7 ብዙ ነገሮች አሉ። ስለዚህ አንድ ወንድ የተባለ ደግሞ ክርስቶስ ነው። እባክህ እንደውም ይሄ በነገረ ድነትም መጠቀስ የሚገባው ነው። እባክህ መጀመሪያ ገነትን ክፈትልኝ ከዛ እኛ እንድናለን። ብቻ የመጀመሪያው ድህነት አለ አይደለ? ይሄ በጸጋው ድናል የሚለው ማንም ሰው ሰግዶ አይደለም ገነት እንዲከፍት የቻለው ክርስቶስ ነው ያዳነው አይደለም። ስለዚህ እንደ ነቢያት ሆኖ እንደ ዮሐንስ መጥምቀ መለኮት ሆኖ እንደ አብርሃም እንደ ኢሳይያስ ሆኖ ሲኦል ይገባበት ነበር በዛ ዘመን። ከዛን በጸጋው ይዳል ነው። ማንም ዋርሰን ቆፍረን ሰግደን አይደለም ያንሳት አይደለም። ኃጢአተኛውም ጻድቁ ነብዩም አለ አይደለ? የነቢያትን የገደሉትም እኩል ገነት ገብተዋል። እዛ ጋር እግዚአብሔር አምላክ ዋጋ ለኛ ሲል በከፈለልን ዋጋ ድነናል ማለት ነው። አያችሁ እኛ ራሳችን እንሰግዳለን ብቻ እባክህ አምላክ አላቸው ክርስቶስ ስም በእኛ ላይ ይጠራ ማለት ክርስቶስ ተባልና ምን እንባል ክርስቲያን አሰኘን። እንድትል የነበረች እስራኤል ናት። ክርስቶስ ተባል ክርስቶስ መባልን እንስማ እንናፍቃለን። እንዴ በሰማይ ለምን እነ ዳዊትም እኮ ሲናገሩ በሰማይ በመላእክት ዘንድ እንዴት የቀን ወራሪ የሌሊት ሰባሪ አለ እንዴ እባክህን አናድነን እስከ መቼ ነው የማታድነን እያሉ ይናፍቁ ይጮሁ ነበረ። ያ ጩኸታቸው እግዚአብሔር ሰማ። ጊዜው ሲደርስ ዋመ በጻሕድ ወፈነ ወልድ ዋሕድ ወተወልደ ብእሲት አይደለም ያን ሰዓት መጥቶ አዳነን ማለት ነው። ስለዚህ በዋናነት የናፈቁ እስራኤል ናቸው። ትንቢት የተነገረ እስራኤል ናቸው ለእስራኤላውያን ነው። ግን በሃይማኖት አበው ቅዱሳኑ ሲነግሩን ወሰው በስተተርፈ በአበባ አይሁድ ጽጌረዳ አበባ ሲኖረው ምን ጭምራለሁ ማለት ነው እሾህም አለው አይደለም ነው አበባ ብቻ ነው የምታወጣው። ጽጌረዳ እሾህ አለው። እሾሁ በዕብራውያን በእስራኤል ዘንድ ቀረ። አበባውን አይተው ደስ የተሰኙ ግን እነማን ናቸው? አሕዛብ ናቸው። ምኩራብ አለመጸምረ ወቤተ ክርስቲያን ታሕጽፍቶ። አያችሁ ምኩራብ የብሉይ ቤተ መቅደስ የብሉይ ምኩራብ ብዙ ነገር ሸማውን አዘጋጀች፣ ፈተለች፣ ሰራች። የተጎናጸፈችው ግን የሐዲስ ቤተ ክርስቲያን ናት። ሐዋርያት ነቢያት በመደመዱ ሐዋርያት ገደገዱ አይነት ትርጓሜ ይሰጠናል። ስለዚህ ተስፋ የተጣለባቸው እስራኤል ነበሩ፣ ግን አልተቀበሉትም፣ ለመዳን አልታደሉ። እሾሁ ያ መከራው ከመከራ ወደ መከራ በዚህ ዓለም በመከራ ኖሮ ወደ መከራ ወደ ሲኦል ተረማመዱ። ከዛ በኋላ ደግሞ የአባቶቻቸው ልጆች ደግሞ ቀጣይ የክርስቶስ ጠላቱን የጠበቁት ከሄሮድስ ጀምሮ ከሩቅ መጥተው ለክርስቶስ ሲገብሩ የሚያሳምን እኮ ብዙ ምክንያት እኮ አለ። አይን ሳበራ እንዳለ ክርስቶስ ታምር ኑሮት ነው እንዴ? እንድስላቸው ታምር ኢየሱስ እየነቀፍን አይደለም። በክርስቶስ በእግዚአብሔር ዘንድ ታምር የለም። በደረቅ ግንባሩ ላይ አይን አበራ፣ ጎባጣ ቀና፣ አልዓዛርን ከመቃብር አስነሳ። ይሄ ለክርስቶስ ታምሮ ነው እንዴ? ዓለምን እምኀበ አልቦ ሀበቦ አምጥቶ የፈጠረን አምላክ ሰውን ፈወሰ። ይሄ ድንቅ ነው ለክርስቶስ። እኛ እንድናምነው ነው። ይሄ ምልክቱ እንድንማር ነው፣ እንድንቀበለው ነው። ብዙዎቹ በወቅቱ ምልክት ይናፍቁ ምልክት ይፈልጉ ስለነበረ በሚፈልጉት አለ የተገለጠ ግዙፍ አምላክ ይሹ ነበርና በሚፈልጉት አለ የተገለጠ አይደል? ቅድም እኔታ ሲጠሩ ሲገልጡት የነበረ ሰማይን መንበሬ ወምድር መከደ ገሪ አይኑ ቤተ ታንጹ ቤት አይደል? አንድ አዳራሽ ከተው ሊያመልኩ ፈለጉ። እንደሱ አይደለም ብሎ የኔታ ቅድም የተነተኑትን ሐሳብ በኢሳይያስ በኩል ነገራቸው። ስለዚህ የነሱ ጥላቻቸው ከመሰረት ነው ሲጀመርም አላመኑበትም። በዛም ነው እኮ ክርስቶስ ኢየሱስ ለብዙዎቹ ለውድቀታቸው ምልክት ምክንያት አይደለም፣ ለመነሳታቸው ደግሞ ምንድነው? ምልክት ነው። ለውድቀታችንም ለመነሳታችንም አንዳንዶቹ ክርስቶስ አንድ አድኖኛል፣ ጾም ጸሎት አያስፈልግም፣ ክርስቶስ ምን ሆነ ማለት ነው ለውድቀታቸው ምክንያት ሆነ ይሄ ጥቅስ ማለት ነው። ለአንዳንዶቹ ደግሞ
ምክንያት ትንሣኤ በህሊና በስጋ በእውቀትም የመነሳታቸው ምክንያት ሆነ ማለት ነው። ስለዚህ እስራኤል ብዙ ጊዜ የዳኑ አሉ። ግፍኦም እግዚኦ ለለ ይገፍኡኒ ጸብኦም እግዚኦ ለለ ይጸብኡኒ፣ የሚጣሉኝን ተጣላቸው የሚገፉኝን ግፋቸው፣ ለጠላቶቹ ለማይመለሱት እየሰቀሉት ነው ይሄ ቃል የሚነገረው። ያው ዳዊት መልባ አምላክ አይደለም ቀናውን ደዌ ወእገሬ እጄን እግሬን ቸነከረውን ስጋው ተቸክሮ እግዚአብሔር በዳዊት ላይ አድሮ የተናገረው ቃል ነው። ስለዚህ ለሚመለሱቱ እንደነ ጳውሎስ ላሉት ለሚጸጸቱቱ ምን አለ? አባ ስራይዶ ኃጢአቶሙ ሉቃስ ይጽፈቻል የሚያድጉትን አያውቁምና አባቱ ይምራቸው አለ ይቅር በላቸው። ጭራሽ ለማይሰሙቱ ለማይጸጸቱ ደግሞ ምን አለ? ግፎም እግዚኦ ለለ ይገፍኡኒ እንዲህ ይተረጎማል። ስለዚህ ሲመጣ ወለቀበበቅ በእድገቱም በጥምቀቱም በማስተማሩም ጊዜ ብዙ ገቢር ታምራት አሳይቷቸዋል። በስቅለቱም ብዙ ምልክት አይተዋል አይደለ? በላይ በሰማይ 3 በታች በምድር 7 ምልክት አሳይቷቸዋል። ግን አልተመለሱም። ምናልባት የነርሱ የተለየ ምክንያት ይኖራቸዋል። ይህ በሆነ ዘመን የሚነሳ ሰሌዳው የፀሐይን ሰሌዳ የሚያህል አቀድ የሚባል ኮከብ እርሱ ሲወጣ ፀሐይን ጨለማ ሲጥልባት ፀሐይ ትጨልማለች። ያ ሆኖ ነው በምን የተረዱት ፍልስፍናቸው። ትንሽ እውቀት የቀመሱ ነበሩ። አንዳንድ እውቀት ያድህያል፣ ከጸጋ እግዚአብሔር ያራቁታል። ያወቅን የተራቀቅ ስለሚመስለን ማለት ነው። እና ይሄ ጭላንጭል እውቀት ስለነበራቸው ያ ኮከብ ወጥቶ ዓለምን አጨለማት እንጂ ይህንን በመስቀላችን ዓለም ጨለማ ሊሆን ምንም አይችልም። በምን ነው የተረዱት እነሱ? ስለዚህ በዚህ በኩል ይቀበሉት። ስላልተቀበሉት አልዳኑ። ያልተቀበሉበት ምክንያት እነሱ በሚጠብቁት መልኩ በሚጠብቁት መንገድ አልሆነላቸው። ትንቢት ተነገረ። እንደውም በዚህ የልጆች ዳቦ አንስቶ ለውሾች መስጠት አይገባም አይደል የሚላቸው አይደል? በዛ እኮ ነው የተወለደ ሐረጉንም ቅዱስ ሉቃስና ቅዱስ ማቴዎስም ሲጽፉ እንደዛ ነው። በዛ መንገድ ነው እነሱ ወልደ ዮሴፍ አይደል የሚሉት። ስለዚህ የለም የዮሴፍ ልጅ አይደለም ብሎ በድንግል ማርያም በኩል እንደመጣ የዮሴፍ ልጅ አለመሆኑን ዝንቱት ወልደ ዘአፍቅር ዘቦቱ ሰመርኩ አይደል የምወደው ልጅ ይህ ነው ብሎ እግዚአብሔር መሰከረ። ደብረ ታቦር ላይ እናያለን። ፈለገ ዮርዳኖስ ላይ አባቱ ሲመሰክር ለምን እንደዚህ የሚሉ ሰማዕያኑ ማድመጥ ስላለባቸው መርዳት ስላለባቸው የዮሴፍ ልጅ ነው አትበሉ፣ እርሱ የምወደው ልጅ ነው። ከዛ ይሄ በሆነ ደግሞ በ43ኛው ቀን ድንግል ማርያም ምን አለች? የሚላችሁን ሁሉ አድርጉ፣ የእናትነት ድርሻዋን ደግሞ ትወጣለች። ይሄ ሁሉ ምስክርነት አለ፣ ግን አልታደሉም። ሰው አንዴ በበቀል ከተነሳሳ ሰላም አይስማማው፣ እርቀ ሰላም አይፈለግም። ስለዚህ በዚህ ጉዳይ እስራኤላውያን ክርስቶስን ለመቀበል ብዙ መንገድ ነበራቸው፣ ግን አልተጠቀሙበትም። ስለዚህ ያልዳኑበት ምክንያቱ ወይም ክርስቶስን ያልተቀበሉበት ምክንያቱ ያው በዚህ ጉዳይ ነው ለማለት ነው። እየተግባባ ነው። ምናልባት ቁጭ አድርጋችሁ እንዳትነኩት አላችሁ። እግዚአብሔር ያኖራል። ሶስተኛው አዳም ከኛ እንዳንድ ሆነ የሚል እስኪ ጥያቄውን ደግሞ መልካምና መጥፎውን ለማወቅ አዳም ከኛ እንዳንዱ ሆነ። በኦሪት ዘፍጥረት ላይ የተቀመጠ ቃል ነው። የትርጓሜውን ሐሳብ ገልጠን ስንመለከተው ምናልባት እንዴት እንደምንግባባ አላውቅም። አሁን በዚህ አሁን እኛ በምንረዳው መንገድ ማለት ነው። ፍና ተሳልቆ የሚባል ቃል ተሳልቆ ማለት ስላቅ ሲባል አሰብ አንዳንድ ልጅ የሆነ ስራ ሊሰራ ሲል ያበላሻል አይደለ? ከዛ ሲበላሽ እናት አባት ምን ያሉ እንዳለው እንጂ ጀግና ይላሉ። ምን ያሉት ነው? ይሄ ስላቅ ይባላል። እና ተሳልቆ ይሉታል አበው ሲገልጡት። ያልሆነውን እንደሆነ አቤት አንተማ ጀግና እኮ ነህ እንደማለት፣ ግን ጀግና ነው አቤት እንዳነው እንጂ እንደማለት። በዚህ አውድ ነው የምንረዳው። አዳምና ሔዋን ያንን ዕፅ በልተው የሰማያዊ አምላክ ለመሆን አይደል የናፈቁ? አቤት እንዳለው እንጂ እንደማለት። በዛ መንገድ ነው የምንረዳው። ሐሳቡ ያግባባናል። ምናልባት አዳምና ሔዋን የሄዱበት መንገድ የበሉት ዕፀ በለስ ላይኛውን ዓለም በመናፈቅ ነው አይደለም? ክፉና በጎውን ለማወቅ
ከኛ አንዳንዱ ሆነ። ማን? አዳም ሆኗል። ግን ሆኗል አልሆነም? አይደለም ከሥላሴ እንዳንዱ ሊሆን የነበረ ክብሩን እንኳን አጥቶ ሲሆን የተጣለው አይደለም። ስለዚህ ሲሆን አላየንም። ከዘመን በኋላ ከዘመን ጫፍ ትንቢት ይሄ የቀጠሮ ትንቢት አለ አይደለም። በሐሙስ ዕለት ወመን በቃለ ዕለት የተወለደ ሞለተ ሁለት ከ5500 ዘመን ሲፈጸም ያለው ቃል ሲደርስ ሲፈጸም ያ ምን ሆነ? አዳማዊ ስጋ ምን ሆነ? አምላክ ሆነ። ከአዳም የሚፈልገውና ያገኘ ማለት ነው። የሚፈልገውና ያገኘ አምላክ መሆን አይደል የፈለገ ፍጡር የሆነ አካል ምን መሆን የፈለገ? አምላካዊ መሆን ፈለገ። አምላክ መሆን ፈለገ። ስለዚህ በመካከል ብዙ ዘመናት ቢያልፉም በመካከል ነቢያት ቢያለቅሱም አዳም ራሱ መስዋዕት ቢሰዋ አዳም በተዘዋዋሪ የአዳም አካል ምን ሲሆን አየን ማለት ነው? አምላክ ሲሆን አየን። ለዛም እኮ ነው በቅዱስ ኤፍሬም ላይ ሀባህለወት ብዝሕት ኃጢአት በየተበዝ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ የእግዚአብሔር ጸጋ ተበዛለች ብሎ ያስቀመጠለት። እንደውም ቅዱስ አሁን ይሄ ውዳሴ ማርያም ወደ ከመጽሐፍ ቅዱስ ወጣ ያለ ሲመስል እንንቀዋለን ይመስለኛል አይደለ? በጥቅስ የተለከፍን ስለሆነ ይመስለኛል። መጽሐፍ ቅዱስ በቅዱስ ጳውሎስ መልእክት በሮሜ መልእክቱ ምዕራፍ 5 ተራ ቁጥር 20 ላይ የተቀመጠ ቃል ነው። ኃጢአት ሲበዛ የእግዚአብሔር ጸጋ ይበዛል ይላል። ከዛ 6 ምዕራፍ 6 5 ጨርሶ ምዕራፍ 6 ተራ ቁጥር 1 ታዲያ ኃጢአት እንዲበዛ የእግዚአብሔር ጸጋ እንዲበዛ ኃጢአት እንስራን ሐሰብ ብሎ ያፈርሰዋል። ዓላማው የተጠቀመበት እሱ አይደለም። ስለ ኃጢአት ሲበዛ እግዚአብሔር ጸጋ ይበዛል ማለት አዳምና ሔዋን አብዝተው አምላክነትን ናፍቀው ማይገባ ስራ ሰሩ፣ ንስሐ ገቡ፣ ተጸጸቱ። ከዛ በመጸጸታቸው ምክንያት ግን ምን ሆነ ማለት ነው? ምድራዊ ሰማያዊ አያችሁ፣ መዋቲ የነበረው ደግሞ ሕያው ዘላለማዊ፣ ጊዜያዊ የነበረው ዘላለማዊ ሲሆን አየ። ኃጢአት ሲበዛ የእግዚአብሔር ጸጋ ይበዛል። እንደነ ቅዱስ ክርስቶስ ሰምራ የተነሱበት መነሻቸው ኃጢአት መስራት ነው። እንደነ ዳዊት የተነሱበት መነሻቸው ኃጢአት መስራት ነው። ወደ ንስሐ ሲገቡ ግን የበለጠ የሥጋዊ ነገር መገለጥ፣ የምጽአት ነገር መገለጥ፣ ነገረ ክርስቶስ ከርቀት መመልከት አያችሁ። በጎል ተጥሎ ሕፃኑ ሲያለቅስ ሰማ ነው ማለት ከስንት ዘመናት በኋላ የሚደረገው ዛሬ ማየት የደረሱበት በግል ኃጢአታቸው ንስሐ ሲገቡ የበለጠ የእግዚአብሔር ጸጋ መዋሃድ። ተራራም ያህል ኃጢአት እንሰራለን፣ ንስሐ ስንገባ ተራራም ያህል ጸጋ እግዚአብሔር ማግኘት አይደለም አይደል? ዛሬ ቅዱስ ክርስቶስ ሰምራ የምንላት ንስሐ እንድትገባ ያደረጋት አላህ ኃጢአት መስራቷ ነው አይደል? ንስሐ ስትገባ ዛሬ ቅድስት የመባል ክርስቶስ ሰምራ የሚባል የምንማርባት ሆነች፣ እንድንሰባሰብ ምክንያት ሆነችን ማለት ነው። በአበው ታሪክም የተቀመጠ ነው። ስለዚህ ኃጢአት ከበዛ ዘንድ የእግዚአብሔር ጸጋ ትበዛለች። ስለዚህ ኃጢአት ንስራ ንስሐ እንግባ። ነገ ንስሐ እገባለሁ ብለን ዛሬ ኃጢአት እንስራ አይደለም። ይሄ በኃጢአት ውስጥ የወደቁ ሰዎች፣ ተስፋ ለቆረጡ ሰዎች የሚነገር ማጽናኛ ቃል ነው። ሌላው አዳምና ሔዋን አሁን ገነት ናቸው አይደል ያሉት? ብርሃን ለብሶ ብርሃን ተጎናጽፈው አይደለም? ስለዚህ ሊቁ ምን ይላል? የአድናቆት ቃል የአንክሮ ቃል ነው ብሎ ኃጢአት ሲበዛ የእግዚአብሔር ጸጋ እንዲበዛልን አያችሁ። ኃጢአት ሲበዛ የኃጢአተኛው አዳም ነበረ፣ በስቋላው አዳም ነበረ። እንደ ዛሬ በብርሃን ተከቦ እንዴት ገነት አየሩት አያችሁ። ኃጢአት ሲበዛ የእግዚአብሔር ጸጋ እንዲበዛልን ብሎ ሊቁ ያደንቃል በሚል አውድም የምንረዳበት ጊዜ አለ። ስለዚህ እነዚህ ሀሳቦችን ወስደን የአዳምና የሔዋን ናፍቆት አምላክ መሆን ነበረ። ከጊዜ በኋላ ግን በየአይጦሙ ዘፈቀዱ አይነት የወደዱትን አምላክነት ሰው አምላክ እንዲሆን አደረገ። በምን አልፈው? በኃጢአት። ከኃጢአት በኋላ በምን አልፈው? መጨረሻ በንስሐ መንገድ አልፈው መጨረሻ ላይ ሀሳባቸው በሰው ልጅ ላይ ቢገለጥም ወይም የሰው ልጅ በአምላክነት ምድር ቢገለጥም የመጀመሪያው ግን የመዘባበት ንግግር ነው፣ ሆነው አይደለም ለማለት ነው። ያግባባናል ሊሆን ንግግራቸው ባንግባባም የሆነው እግዚአብሔር ይስጥልኝ። ቃሪያት ያሰማልን መምህራችንን እንግዲህ ሰፋ ባለመልኩ እያስረዱን ነው። እኛ ምን ያህል እየተረዳ እንደሆን እንግዲህ እያንዳንዱ ራሱን መገምገም አለበት፣ ቆም እያለ ማለት ነው። እየተከታተላችሁ ነው አይደል? ስንተኛ ጥያቄ ደርሰናል? ስንት ሶስት ይላል። ስንት? አራተኛ ጥያቄ ደርሰናል አይደል? አሁን ቀጣይ አምስተኛ ማለት ነው። አራት ተመልሷል። ቀጣይ ላይ አምስተኛ ጥያቄ ነው። ስለዚህ እየተከታተላችሁ መሆኑን ያው ለማረጋገጥ ነው። መምህራችን በድጋሜ ቃል ያሰማልን። አምስተኛ ላይ ያለው ጥያቄ ምናልባት የኔታ በዚህ
እሳቸው ጊዜ አንሷል ምናምን ብለው የተውት ሀሳብ መቅረት የሌለበት ሚሉት ካለ ጨምሮ ይገልጻሉ። ከዛ ባለፈ ግን አምስተኛው ጥያቄ ለእሳቸው እሰጣለሁ። አምላክ ሰው የሆነው እንበለ ህድረት ነው የሚለው ቃል አልገባኝም ይላል። ህድረት ማለት መለኮት ስጋ ላይ አደረ ማለት ከሆነ ለምን አይሆንም? ምክንያቱም በውዳሴ ማርያም በዕለተ ቀዳሚት ላይ እንደምናገኘው ይኸው መና የተባለው መጥቶ በድንግል ማህፀን ያደረው የእግዚአብሔር ልጅ ነው ይላልና የእግዚአብሔር ልጅ ሰው በምትሆን በድንግል ስጋ እንዳደረ ይነገራል። እንበለ ህድረት ስንል ደግሞ ባለማደር ማለት ነው ይብራራልኝ ይላሉ ጥያቄያችን። ይህ ጥያቄ የኔታ አንባቆም ይመልሱልናል። እሺ ጥያቄው ይሄን ያክል የሚያስደነግጥ ጥያቄ አይደለም ማለት የማስተዋል የማገናዘብ ችግር የፈጠረው ነው። ጎናችሁ ላይ ያለውን ሰው ነካ አድርጎና በሀሳብ እንዳትሄድ ትምህርት ያልፋል በሉት። እንዳትሄዱ። አንዳንዴ የተማሪ ችግር አሁን በዚህ ሰዓት እኮ እዛ ላይ በዳሪ እንደዚህ ምናምን ይበዛበታል እና ወጣ ገባ እያላችሁ የምትሰሙን ከሆነ ግማሽ ግማሽ ስለምትሰሙ ግማሽ ግማሽ ደግሞ ያው ግማሽ ነው የሚያደርገው እና ግማሽ እንዳትሆኑ አደራ። የተያዘው ደግሞ በጣም ከበባድ ነገረ መለኮት ምስጢረ ሥላሴ ነው። የስነ ምግባር እንዲሆን ኖሮ ችግር የለውም። ወጣ ገባ ብትሉ አንዷን ቃል ቆርጣችሁ ወስዳችሁ እንዳትሸወዱ ለማለት ነው። ስለዚህ ምንድን ነው አሁን የቀረበው ጥያቄ በነገረ ስጋዊ ወይም በምስጢረ ስጋዊ ትምህርታችን ቃል ከስጋ ጋር ሲዋሃድ እንበለ ምን እንላለን? ህድረት ያለ ማደር በተዋህዶ እንላለን። ይሄ ቋሚ የሆነ የቤተክርስቲያን ትምህርት ነው። እንበለ ፍልጠት፣ እንበለ ቱሳሄ፣ እንበለ ትምህርት የሚሉ በምስጢረ ስጋዊ የተማርናቸው አሉና አሁን ለጠያቂው ግር ያለው ምንድን ነው? ያለ ማደር ቃል ውዳሴ ማርያም ላይ ደግሞ ስንማር ወይም ስናጸልይ የምናገኘው ቃል አለ። ይኸው መና የተባለ በእመቤታችን ማኅፀን ያደረ መዝሙርም አለን አይደለም? እንደዚያ ይላል። በእመቤታችን ማኅፀን አደረ ይላል። በእመቤታችን ማኅፀን አደረ ካለ እዛ ደግሞ እንበለ ህድረት ካል ሁለቱ አይጣላም ወይ? እዚህ ውዳሴ ማርያም ላይ እሑድም ላይ አለ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ሆሙ የሚል ማለት እመቤታችንን በመሶበ ወርቅ ይመስላታል። ከዛ ክርስቶስን ደግሞ በመናው ይመስልና መናው በምን ውስጥ ነው ያለ? በመሶበ ወርቅ ውስጥ ነው ያለ። እና እንዴት ነው ህድረት የሚለው ነው? ህድረት ማለት ቃሉን ለማብራራት አማርኛው ማደር የሚለው ነው። ለምሳሌ አሁን እኛ እዚህ ቤት አድረን ነገ ትተነው መሄድ ማለት ማደር ነው ይባላል። ቃል ከስጋ ጋር ሲዋሃድ ቃል በስጋ አድሮበት ከዚያ ሲፈልግ ትቶታል ሄደ ማለታችን ነው ያለ ህድረት ስንል። ይሄ በደንብ ግልጽ እንዲሆንለት እፈልጋለሁ ለጠያቂው ማለት ነው። አዎ ከስጋ ጋር በስጋ ቃል አላደረበትም። ምን አለው እንጂ ተዋሃደው እንጂ። ተዋሃደ ማለት አንድ ሆነ ማለት በአካል በባህሪ ተዋሃደው አንድ ሆነ ማለት ከሁለት አካል እንላለን በምስጢረ ስጋዊ ትምህርታችን። አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ተዋሃደ። ማደር የሚለው ግን አደረ፣ ገባ፣ ወጥቶ ሄደ። አሁን ነገረ ማርያም ላይ ምስጢረ ስጋዌም ተደጋግሞ ሲነገር የነገርኳችሁ ቃል ነበረ። ቃል እመቤታችንን ተዋሃዳት ወይስ አደረባት ወይስ ተዋሃደባት የሚል ሶስት ጥያቄ ጠይቄ ነበር። ቃል እመቤታችንን ተዋሃዳት ወይስ ተዋሃደባት ወይስ አደረባት ነው የሚባል። ተዋሃዳት አንድ፣ ተዋሃደባት ሁለት፣ አደረባት ሶስት። የትኛውን እንምረጥ? አንደኛ ተዋሃዳት ተዋሃዳት፣ ሁለተኛው ተዋሃደባት፣ ሶስተኛው አደረባት። የትኛውን እንምረጥ? ተዋሃደባት ሁለተኛውን። እሺ ሁለተኛውን ይመረጣል። ሌላስ? አደረባት ሳይባል እች ላይ መጠንቀቅ አለባቸው። በደንብ መጠንቀቅ አለባቸው። ልብ በሉ። አሁን እመቤታችንን ማህደረ መለኮት እንላታለን አይደል? የመለኮት ማደሪያ፣ የመለኮት ማደሪያ እንላታለን።
ይሄ ብቻ አይደለም። ክርስቶስ በእመቤታችን ማኅፀን 9 ወር ከ5 ቀን ምን ሆነ? አደረ ነው የሚባል። ተጸውረ በማኅፀና ተሳተ አውራ ተሸከመችው አይደለ? ስለዚህ ስትሸከመው ክርስቶስን በማኅፀኗ ስትሸከሙ አደረባት ነው የምንለው ወይስ ተዋህዳት ነው የምንለው? ይሄን መጠንቀቅ አለባችሁ። ለምሳሌ አባ ሕርያቆስ እንዲህ ብሏል። እመቤታችንን በሸማኔ ጉድጓድ ይመስላታል። ምናም አንቲ ዘምኔኪ ልብሰ አማኑኤል ልብሰተ ሥጋ ዘኢይትተረጎም ስፎ ገብረ ዘእምጥንተ ሥጋው ለአዳም እያለ ይቀጥላል። በዚች በሸማኔ ጉድጓድ የሸማኔ የመስሪያ ቦታ ማለት ነው። ግልጽ ለማድረግ በዘመኑ ምንና ምን ናቸው የሚዋሃዱ? ድርና ማግ ይዋሃዳሉ። አሁን የሸማኔ ጉድጓድ አለ ወይም የሚሰራበት ማለት ነው። በዛ ሸማኔ ጉድጓድ ውስጥ ምንና ምን ተዋሃዱ? ድርና ማግ። እመቤታችንን በዛ ይመስልና ድርና ማግ የሚለውን መለኮትና ስጋን ያደርጋል። ግን ወፋይሙኒ ስጋ ዚያኪ ከዚያ የሚለየው የተዋሃደው ስጋ የማን ስጋ ነው? የእመቤታችን ስጋ ነው። የጉድጓዱ ግን አለው የራሱ የሆነ የለውም። ማግስ አለው የለውም። ባዕድ ከሌላ ነው የሚመጣው። ይሄ ምሳሌ ነው። ስለዚህ በድንግል ማርያም ክርስቶስ ወይም ቃል አደረባት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ግን ተዋሃደ። ከእመቤታችን የነሳውን ስጋ ምን አለው? ተዋሃደው። በእመቤታችን ደግሞ አደረ። እመቤታችን ቀጥታ ተዋሃዳት ብንል እመቤታችን አምላክ ሆነች ማለት ነው። ስለዚህ ንግግራችን ምን እንላለን? በእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያንን የነሳውን ስጋ ተዋህዶ አደረባት። በእመቤታችን አደረባት እንላለን። ከእሷ በነሳው ስጋ ግን አደረበት አንልም። በእመቤታችን ተዋህደባት ማለት እንችላለን። ከስጋዋ ስጋ ከነፍሷ ነፍስ ነስቶ መዋሃጃ አደረጋል። ይህን ውዳሴ ማርያም ስትመለከቱ አደረ 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 የሚል እና ምንድነው አሁን ጥያቄ የተምታታባት በእመቤታችን ያደረ የሚለው ቃል ከስጋ ጋር አደረ ከሚለው ጋር ነው የሄደበት። አይገናኝም ብሎ እዛ እንበለ ድረስን ከእመቤታችን የነሳውን ነፍስና ስጋ ተዋሃደው እንጂ አላደረበትም እያለ ነው። እዚህ ቅዱስ ኤፍሬም በውዳሴ ማርያሙ ደግሞ እያለ ያለው ክርስቶስ ቃል ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ 9 ወር ከ5 ቀን አደረ እያለ በመሶበ ወርቅም ሲመስላል። መናውን ክርስቶስ አደረገ፣ መሶበ ወርቅን እመቤታችን አደረገ። በተለያየ እንደዚህ በታቦትም እየመሰለ ብዙ ነገር ሄደ። በዚያ ልክ የሚተረጎም ነው። ጊዜ እንዳላጠፋበት ደረቅም ስለሆነ ግልጽም ስለሚሆን ብዬ ስለማስብ ይሄን ይመስላል። መምህራችንን ቃለ ሕይወት ያሰማልን በድጋሚ። ከዚህ በማስከተል ወደ የኔታ ስማስር ነው የሚሄደው። እሳቸው ጠየቀው ጥያቄ ምንድን ነው? ክርስቶስ በአካለ ሥጋ ከመቃብር ሞትን ድል ነስቶ እንደተነሳ ወደ ሰማይ እንዳረገ በአባቱም ቀኝ እንደተቀመጠ ስንል ወልድ ሥጋን ለብሶ አብና መንፈስ ቅዱስ ደግሞ ያለ ሥጋ ነው ወይ የምናገኘው? በዙፋነ ኪሩብ ላይ ማለትስ ይቻላል ወይ ይላል። በእሳቸው ተጠ እሺ እግዚአብሔር ይስጥልኝ። መልሱ አዎ ነው። የሰማችሁ ነው። ምኑ ነው አዎ? ሰምታችሁ እኮ እርሱ ማለት ነው። አልሰማችሁም? አልሰማችሁም? ኩር ያሳተፋል ቃሉ አንድ ሰፈር ውስጥ ያለ እንዳይሆን ክርስቶስ በአካለ ሥጋ ከመቃብር ተነስቶ አልሰማንም ስላሉ ነው። ሁለተኛ ኩር እንዳለን ወደ ሰማይ እንዳረገ በአባቱ ቀኝ እንደተቀመጠ እንረዳለን። ወልድ ሥጋን ለብሶ አብና መንፈስ ቅዱስ ያለ ሥጋ ነው የምናገኛቸው በዘባነ ኪሩብ የሚል ሀሳብ ነው ያለ። ክርስቶስ አሁን ይሄ ሂደቱ ይመስለኛል ክርስቶስ ርቋል ወደሚል አይነት ነው። ሥላሴ ሥጋ ካለበሱ የምናገኛቸው የምናያቸው ወልድ ብቻውን ለብሶ እዛ ያለ ተቃራኒ አካላት ተመሳሳይነታቸው ጠፋ አይነት ቅድም የኔታ ብዙ ሲደግሙ ነበር የቆዩ አይደል? በእርግጥ እሳቸው ሳይሉ ቀደም ብሎ ጥያቄ ስለመጣ ይመስለኛል አይደል እንጂ ቅድም በሥላሴ ዓለም ማረፊያ ቦታ የላቸውም አይገደቡም በሚል አይደለም። አሁን በዚህ
በዚህ ሀሳብ የተመለሰ ነው ብዬ አምናለሁ። ክርስቶስ ረቆ አልተነሳም።